السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. الرد الفوري ضد الأحباش على القبورية ፈጣን የሆነ ምላሽ ለአሕባሾች ማለት ነው። ይችን መልእክት ግን በተለየ መልኩ ሸር ብታደርጓት አሕሰን ነው። ማለትም አሕባሾች ሰሞኑን የቁርአን ትርጉሙ በርዘውታል፣ ተበላሽተዋል። ኢዘን ከሰለፎች ፈህም ውጭ ወጣ አድርገው አስበው ተበርዟል የማለት ነገር እየተስተዋለ ይገኛል። እስኪ ወደ ንግግራቸው ልውሰዳችሁና ከዛ ምላሹን ደግሞ ከሰለፎች ፈህም የማሳያችሁ ይሆናል። ይችን መልእክት ማለት ነው ሸር በማድረግ ሊንክ ሸር ኮፒ ማድረግ የማይረሳ። ወደ እነሱ ንግግር መጀመሪያ ልውሰዳችሁ ማለት ነው። በውስጡ ያለውን ምን ያክል ሰፊ የሆነ ልዩነትና ያላሉትን ብለዋል የተባለ እየተወሽባቸው ያለውን ነገር አብረን እስኪ ወደ ሱረቱል ሙልክ ወስዳችኋለሁ። ተባረከ ማለት ነው። ምን የሚለው ቁርአን ጋር አሚንቱም መን ፊስ ሰማ የሚለው ጋር ማለት ነው። ምን ይላል እዚህ ጋር እዩ። የትክክለኛውና የድሮ በሰማይ ውስጥ ያለን በቅንፍ ሰራዊት መላእክቶችን ማለት ነው በእናንተ ምድርን ቢደረቡባችሁ ይላል። ይሄ የድሮ ነው። አዲሱን እትም ደግሞ ተመልከቱት፣ አብረን የምናየው ይሆናል። ያው እነሱ ጋርሳ ምን አሉ? እዚህ ጋር ይታያቸዋል። በሰማይ እዚህ ጋር በሰማይ ላይ ያለው በቅንፍ አላህ ይላል። ተመልከቱ፣ እዛ ጋር በሰማይ ውስጥ ያሉት በቅንፍ ውስጥ ሰራዊት መላእክቶች ነበር ያሉት። አያችሁታ? ሌላ አንድ ፓርት ልጨምራችሁ። ይሄ እንግዲህ የድሮ የሼክ መሐመድ ታኒ ሀቢብ ኦሪጂናሉ እሳቸው ትርጓሚ ነው ማለት ነው። እዚህ ጋር እንደምታዩት ስማቸው ተቀምጦላችኋል። ወደ ሱረቱ ጣሃ ወስዳችኋለሁኝ። ያው ሱረቱ ጣሃ እንግዲህ አርህማኑ ዐለል አርሽ ኢስተዋ ያለው ቁርአን ትርጓሚ ማለት ነው። በድሮ ላይ እስኪ ምን ተብሎ ተፈሰረ፣ አሁንስ ላይ ደግሞ እናያለን ኢንሻአላህ። እዚህ ጋር እንደምታዩት አንቀጽ 5 ላይ ምን ይላል? እርሱ አርህማን ነው ይላል፣ በአርሹ ላይ ስልጣኑ ተደላደለ። طيب አሁን እንግዲህ እነዚህን ሁለቱን እንደ ናሙና እያወሱ ነው ማለት ነው። መጀመሪያ ግን ይሄ ልጁ ከሁኔታው ያው የሚወጣ እንጀራ ከምጣዱ አስታውቃል ይባል የለ ያው መቼም ትንሽ ያው ከሁኔታው ፊዚካሉ የሚያስታውቅ ይመስለኛል፣ ከእውቀት ነፃ የሆነ ይመስለኛል። እሺ አሁን ቁርአንን እኛ የምንረዳው ይሄ አማርኛ በአጭር ቃላት ተተርጅሞ በታለፈው ሳይሆን ሰለፎች እንደታርገው እንዳብራሩት በደንብ ሸርሕ አድርገው ያብራሩትን ተፍሲሮችን እነሱን ነው ተከታትለን በይበልጥ ቁርአን ሊገባን የሚችለው እንጂ አሁን ላይ ካሉ በቅርብ ዘመን የጻፉት ብቻ በእነሱ አይደለም። ከጻፉም ደግሞ طيب ይመሰገናሉ፣ ላኪን በሰለፎች ፈህም መሆን አለበት ሲያተሙ ማለት ነው። እና እዚህ ጋር ምን እያለ ነው? ቁርአንን እንግዲህ ሰሞኑን አላህ ከአርሽ በላይ ነው የሚለውን አስመልክቶ በስልጣኑ ነው ይሄ የድሮ ተፍሲሩ ይሄ ነው አለ። አሁን ላይ አዲስ የመጣው ደግሞ አላህን ነው እያለ ነው። ወከዛሊከ ሱረቱል ሙልክም ላይ ያለው አለ ሰማይ የተፈለገው በሰማይ ያለው ሲባል የሚፈለገው መላእክቶች ናቸው። ይሄ ነው ትክክለኛ ተፍሲር እያለ ነው። ላኪን ግን አዲሱ ተፍሲር አላህ የሚል ነው። ኢዘን ይህን እንቃወም ነው ባጭሩ ይባቸው ሐሳቡ። ላኪን ወደ ሰለፎች ፈህም ልውሰዳቸው። እውነት ሰለፎች በአሕባሽ እንዳለው ነው። አሁን ላሳያቸው። ኢብኑ ጀሪር አጠባሪ ተፍሲራቸው ላይ ሱረቱል ሙልክ አንቀጽ 17ኛው ላይ ትገቡልኛላችሁ። አሚንቱም መን ፊስ ሰማ ከሰማይ ያለውን ጌታ ተማመናችሁን? አዩርሲለ ዐለይኩም ሐሲበን ፈሰተዕለሙነ ከይፈ ነዚር የሚለውን ሲፈስሩ እኔ አይደለሁም አላህ ብዬ የፈሰርኩት የውሳቸው ናቸው። ተፍሲሩ ላይ ተመልከቱ። አሚንቱም መን ፊስ ሰማ ከሰማይ ያለውን ተማመናችሁን? ቅጣቱን እንዳፈሩምን? ወሁወ እሱም አይ ፊስ ሰማ የተፈለገው እኮ አላሁ አላህ ነው አለ። ይሄው አዩርሲለ ዐለይኩም ሐሲባ። ኢዘን እኛ ሳንሆን ወይም ደግሞ አሁን ላይ ይህ አሕባሽ እንዳለው ሳይሆን ይህ ተፍሲር ለምሳሌ አሚንቱም መን ፊስ ሰማ የሚለው ተፍሲር አላህ እንደመፈለጉ ከሰለፎች የመጣ ነው። ዋሽቷል የሚል አሕባሽ ካለ ያለ እንግዲህ ተፍሲሩ ጦበሪ ገብቶ ያሳየኝ። ይሄ የለም የሚል ካለ ሱረቱል ሙልክ አንቀጽ 17 ላይ ማለት ነው። ማን ነው እስኪ በማስረጃ እንይ ማለት ነው። ማስረጃ ነው ይሄ ቂሎ ቃል ብቻ አይደለም፣ ማስረጃ ነው። ያኒ ተቅሊድ አልአዕማ የለም አሁን ላይ ማለት ነው። እያንዳንዷ ነጥብ ለአዚም በማስረጃ طيب ሱረቱ ጧሃም ልውሰዳችሁ። ለምሳሌ ተፍሲሩ ጦበሪ አሁንም ሱረቱ ጧሃ ላይ ምን ብሎ እንደፈሰረው አርሕማኑ ዐለል አርሽ ኢስተዋ የሚለውን የቁሉ ተዓላ ዚክሩ አርሕማኑ ዐላ ዐርሺሂ አዛኙ ጌታ ከአርሹ በላይ ኢርተፈዐ ወዐላ ይላል፣ ከፍ አለ በላይ ሆነ ይላል። የታለ ኢስተውላ የሚል? ለሙልክ የሚፈሰረው በኢስተውላ ሲሆን ነው። ኢስተውላ የሚል የታለ? እንደውም በተቃራኒ ኢስተውላ ብሎ መፈሰር በስልጣን ብሎ መፈሰር የሙዕተዚላ መንገድ የጥመት አንጃዎች መንገድ እንደሆነ አሕባሾች ከሚተማመኑበት አሁንም ከአቢል ሐሰን አልአሽዓሪ ረሒመሁላህ ኪታብ አሳያችኋለሁ ማለት ነው። ተከታተሉኝ። አሁንም
እዚህ ጋር መቃላቱል ኢስላሚይን ወእኽቲላፉል ሙሰሊን የሚለው የአቢል ሐሰን አልአሽዓሪ ኪታብ ላይ እንግዲህ 218ኛው አንቀጽ እንትን ገልጽ ላይ ግቡና ተመልከቱ። ወቃለ ቃኢሉን አልባሪኡ ላ ፊ መካን ማለትም ፍጡራኖችን አስገኝ ካልነበሩበት አስገኝ ሆነው ጌታ አላሁ ሱብሓነሁ ወተዓላ በቦታ ይገለጽም አሉና በል ሁወ ዐላ ማ ለም የዘል ዐለይህ በል እሱ አላህ ድሮም ባለበት ባልተወገደበት መልኩ ነው እዛው ነው ያለው አሉና ወሁወ ታዲያ ይህ አባባል ይህ ንግግር አለ ቀውሉ ሂሻም አልፍወጢ ወዑባድ ኢብኑ ሱለይማን ወአቢ ዙፈር የእነዚህ ሶስት ሰዎች ንግግር ነው ባይሆን ይህ አይነት ፈህም አለና ወገይሪሂም ከእነሱም ውጭ ያሉ ሚነል ሙዕተዚላ የሙዕተዚላ የጥመት አንጃዎች ንግግር ነው ይህን የተናገሩት አለና ወቃለት ልሙዕተዚላ ሙዕተዚላዎች አለች። አሁን ልብ ብላችሁ ያዙልኝ እዚህ ጋር ፊ ቀውሊላሂ ዐዘ ወጀል የአላህን ንግግር አስመልክተው ሲፈስሩ ምን የሚለውን አርሕማኑ ዐለል አርሽ ኢስተዋ አዛኙ ጌታ ከአርሽ በላይ ከፍ አለ የሚለውን ሲፈስሩ ምን አሉ? ያዕኒ ማለትም ኢስተውላ ነው አሉ። ስልጣኑን የተፈለገው አሉ። እነማን? ሙዕተዚላዎች ማለት ነው። ኢዘን አሁን ይሄ አሕባሻ መጣው ኢስተዋ የሚለውን በስልጣን ኢስተውላ ብሎ ስልጣኑ ሹመቱ ተቆጣጠረ ማለት የተፈሰረ ይሄ ከሙዕተዚላዎች ነው አስሉ የመነጨው ማለት ነው። ኢዘን ቱቡ ኢለላህ አዩሃ አሕባሽዩን ወደ አላህ ተውባ አድርጉ ማለት ነው። የተሳሳታችሁት እናንተ ናችሁ ማለት ነው። በማስረጃ ይሄው መቃላቱል ኢስላሚይን ወእኽቲላፉል ሙሰሊን አቢል ሐሰን አልአሽዓሪ ማለት ነው። ራሳችሁ የምትተማመኑበት እኛ አሻዒራ ነን ብላችሁ እንደውም ራሳችሁ ወደ እሱ ንስባ የምታደርጉበት የሆነው ዓሊም ነው ይሄን የተናገረው ማለት ነው። ያላ እንዴት አድርጋችሁ ነው ይሄ ልመለሱት የምትችሉት ማለት ነው። ኢንሻአላህ እዚች ጋር ሌላ ማንዛዛት አልፈልግም። ኢንሻአላህ እነዚህን በተመሳሳይ ሌሎችም አንዳንዱ ዝንብሮች ሊከፍቱ ይችላሉ። የሚያመጡት እያንዳንዱ ነጥቦች በማስረጃ ምላሽ ይሰጥባቸዋል። ብቻ ግን እህት ወንድሞች ሊንኩን ሼር ኮፒ በማድረግ ትብብር አድርጉ። ሊንኩ አዲስ እንደመሆኑ አንጻር ማለት ነው። ተሕያቲ ለኩነ ወለኩም አይዶን አዩሃ ሰለፊዩን ወአየቱሃ ሰለፊያት